ጨርቅ ሱሪ ለባሽ ሞች አላምንም አልኩኝ። ስቶሪ ታይም ወሬ ለምትወዱ እሺ ከፌስቡክ ላይ ያገኘሁት ስለ ዴቲንግ ነውና እንደ አይነት ወንድ ገጥማችሁ የሚያቅ ሴቶች እንዴት አንድ ላደርጋችሁ ትላለች። አንዴ የሆነ ቆንጅዬ ባንከር ዴት አድርጌ ነበር እና ጥፍሮቹ ነጫጭ ናቸው፣ በጣም ንጹህ ነው። ነጭ ሸሚዝ ከጥቁር ሱሪ ጋር ከጨርቅ ሱሪ ጋር ያዘወትራል። እርግጥ ያለ ጽድት ያለ ነው። ሲያወራ ደግሞ በሚያምር አክሰንት እንግሊዘኛ ጣል ያደርጋል። ወይ ሴቶች እና ይሄማ ህዝባንድ ማቴሪያል ነው ብዬ ሰፍ ብዬ አገኘሁት። ታዲያ ምን ያደርጋል ቀለል ያለ ካፌ ሄድን። እዛች ደስ ያለሽን አለኝ። እኔም ያው ላለመገመት ብዬ በመጀመሪያ ቀን ምናምን ብዬ ውስጤ ስንት ነገር እያለኝ አይ ብዬ ብላክ ፎረስት ኬክ ነጣ ካለ ማኪያቶ ጋር አዘዝኩ። እሱ ውሃ አለ። እንዴ ምን የሆነ ነገር ጠጣ እንጂ ቢያንስ ለስላሳ ነገር አልኩ። ስቅለበለብ አይ እኔ ከውሃ ውጪ ምንም አልጠቀምም አለኝ። ዋው ጤናውን ይጠብቃል በልቤ እና ያወራን በሪሌሽንሺፕ ውስጥ 50-50 ነው ማምነው አለኝ። ሁለቱም እኩል ተሳትፎ ማድረግ አለባቸው አለ። ዋው አልኩኝ። አሁንም ዘመናዊ ወንድ ነው በሴት ልጅ ተሳትፎ ያምናል ምናምን አልኩኝ። እና እያልን ቢል መጣ። ከዛ መሽራት አድርጎ ቡኒ 50 ብር ምን ማለት አልገባኝም። በሞባይል ባንኪንግ ከፍሎ ይሄንን ቲፕ ሊሰጥ ነው ብዬ አሰብኩኝ። አጅሬ ለካስ የራሱን የውሃ ብቻ ሊከፍል ለውሃ ራሱ ካያዋጣም በዚህ አክሰንቱ ገደዲክ እንግሊዘኛው ቀለጠ ዘመናዊ። ከዛ ሳፈጥበት ያው 50-50 ያልኩሽ ይሄንን የሚያጠቃልላል አለኝ። የለኝም አይልም እንዴ? ከዛ የሆነ ነገር በዋለብኝ። የሞት ሞቴን ቢሉን ስከፍት 350 ብር ይላል። ከዛ ቀስ ብዬ ቦርሳዬን ስከፍት ቻፕስቲክ ልገዛባት ብዬ ያስቀመጥኩ 400 ብር አለ። ከዛ በቃ ውፍ ብዬ እንዴት ልቤ እንደተረጋጋ እንዴ ውድ ምግብ ስባዝ ባሴን ተጋፍቼ አንዴ ውድ ምግብ ስባዝሽ ቢሆን ኖሮ ከዛ ከፍዬ 50 ብሬን ይዤ ዞሬ ሳላየው ሄጄ ባሴን ተጋፍቼ በሳኩ። ከዛ በኋላ ጨርቅ ሱሪ ለባሽ ሞች አላምንም አልኩኝ። ዴቲንግ ወጣሽ በባስት 50 እኩልነት አቤት ሴት መሆን